አሁን እንግዲህ ወደ አሞላሉ ስንገባ አሁን የምትጠቀሙበት ስልክ ከሆነ ዴስክቶፕ ሳይት የሚለውን እንመርጣለን። ዴስክቶፕ ሳይት የሚለውን ከመርጣችሁ ሙሉ እንደ ፒሲ ወይም እንደ ኮምፒውተር ያሳያል። ስለዚህ ዴስክቶፕ ሳይት ከተመረጠ በኋላ ይህን ፕላትፎርም ያመጣል። ሊንኩን ነክታችሁ ከሜሴጅ ቦታ ላይ ቴሌግራም ላይም ገብታችሁ ማግኘት ትችላላችሁ። እሱን ከነካችሁ በኋላ ይህን ፕላትፎርም ያመጣላችኋል። ይሄ የኢሚግሬሽን መሆኑን ያለ መሆኑን ቼክ የምናደርግበት ቦታ ይሆናል። ይህን ቼክ ካደረግን በኋላ ሎጊን ወይም ሬጂስተር ብለን እንገባለን። ሬጂስተር ሎጊን ምንድነው? ከዚህ በፊት ከፈተ ከሆነ ሎጊን አድርገን እንገባለን። አዲስ ከሆነ ደግሞ ሬጂስተር ብለን ወደ አካውንቱ እንገባለን ማለት ነው። ይሄን በቀኝ በኩል ያለችው አንድ ሊንክ ነክታችሁ ወደ ውስጥ ገባችሁ በኋላ አሁን እዚህ ጋር አዲስ ክሬት ልናደርግ ስለሆነ ካላችሁ ሎጊን በሉ፣ ከሌላችሁ ደግሞ ሳይን አፕ ብለን እንገባለን። እናውን ሳይን አፕ ብዬ ነው የምገባው ከዚህ በፊት አካውንቱ ስላልነበረ ማለት ነው። ከዛ ሳይን አፕ ከተከፈተ በኋላ ዩዘር ኔም እና ፓስወርዱን ይጠይቃል። ዩዘር ኔም ደግሞ ክራይቴሪያ ማሟላት የሚችል መሆን አለበት። ክራይቴሪያ ቅደም ተከተሉ ደግሞ የሚከፈትበት ሙሉ ክራይቴሪያ ስላችሁ ወርዶችን፣ ቁጥሮችን እንደ ደግሞ የተለያዩ ሲምቦሎችን ተጠቅመን መክፈት እንችላለን። እዚህ እንግዲህ ዩዘር ኔም እና ፓስወርድ አስገብቻለሁ ማለት ነው። በሶስቱን ክራይቴሪያ የሚያሟላ መሆን አለበት። አረንጓዴ ካበራ እንግዲህ በትክክል ተቀብሏል ማለት ነው። ስለዚህ አሁን ከተቀበለ በኋላ ሙሉ ተቀበለ እንግዲህ አረንጓዴ ምልክት ነው የሚያበራው። ስለዚህ አሁን ተቀብሏል። ኔክስት ብለን ወደ ቀጣይ ስቴፕ ነው የምናልፈው። ከ5 እስከ 20 ሙሉ ወርዶች ዩዘር ኔም ዲፈረንት ወርድ እና ቁጥር መያዝ እንዳለበት ፖዚሽን ላይ ያለው ለሶስቱን ክራይቴሪያ ካሟላ ወደ ኔክስት ብሎ ስቴፕ ሎጊን አድርገን መግባት እንችላለን ወይም ቬሪፋይ ልናደርግ ነው። ቀጥሎ የስልክ ቁጥሮችን የምናስገባበት ስቴፕ ላይ ያሳልፋል። ስለዚህ ክራይቴሪያ ካሟላ ሙሉ ግሪን ነው ወይም አረንጓዴ ምልክት ያበራል። እሱን ከተቀበለ ኮንቲኒው ብለን ወደ ቀጥሎ ያለው ስቴፕ ላይ እናልፋለን። ስለዚህ ቲክ ላይ መሆኑን ቬሪፋይ አድርጓል። አሁን ኮንቲኒው የሚለው ምልክት ከነካም በኋላ ወደ የሚቀጥለው ስቴፕ ያሳልፋል። ስለዚህ ኮንቲኒው የሚለው ምልክት ነክተን ወደ ስቴፕ ማለፍ ይችላል። አሁን እዚህ ጋር ስልክ ቁጥርና የምናስገባበት ነው። ስልክ ቁጥሩን ደግሞ ካስገባን ቀጥታ ሜሴጅ ወደ ስልካችን የሚሄድበት አጋጣሚ ነው የሚኖረው። ስለዚህ ስልክ ቁጥሩን እንጽፋለን። ከመጀመሪያ እስከ መጨረሻ ስልክ ቁጥሩን ካስገባን በኋላ አክሴፕት ያደርጋል። ስልክ ቁጥሩን ከተቀበለ በኋላ ኮንቲኒው ካለ እንሄዳለን። ኮንቲኒው ካላችሁ በኋላ ኦቲፒ ወደ ስልካችሁ ይላክላችኋል። ስልካችሁ ላይ ሄደው ሜሴጅ አመተን ደግሞ እዚች ጋር ቁጥሩ ላይ እናስገባለን። ቁጥሩ ደግሞ መጥቶ እንደገባ ቁጥሩን ካስገባችሁ ደግሞ ቬሪፋይ ነው የሚያደርገው። እንደገና አሁን የመጨረሻ ሳይሆን አክቲቭ የምናደርግበት ጊዜ መጀመሪያ ሲከፈት ነው እንደዚህ የሚያስቸግረን። ስለዚህ ሁለተኛ ዙር የምትገቡበት ስላስቸግረኝ ምክንያቱም መጀመሪያ አካውንቱ ክሬት ስላልተደረገ ሙሉ ስቴፑን ማሳየት ስላለብኝ ነው። አቋርጦ ከማለፍ እንግዲህ ቀጣይ ላይ ጠቅማችሁም ስለሚችል የራሳችሁን የምታሙሉበት ሰዓት ላይ እንደገና ሌሎችን ማውራት ስለምትችሉ አሁን ኮንቲኒው እንላለን። ኮንቲኒው ካልን በኋላ ቀጥታ ኢሜል እንድናስገባ ይጠይቃል። ኢሜል እንግዲህ ኢሜል እናስገባለን። ኢሜሉ እንደዚህ ካስገባችሁ በኋላ ፕሮሰስ ያደርግና አሁንም ሜሴጅ እንደገና ወደ ኢሜል ነው የምላከው። ኢሜል ላይ ሄደው ሜሴጅ ያስገባችሁ ኢሜል ላይ ሄደው ሜሴጅ አመጣችሁ እዚህ ጋር ታስገባላችሁ። ካስገባችሁት በኋላ ቁጥሩን ሙሉ ካስገባችሁ በኋላ ኮንቲኒው ማለት ትችላላችሁ። ስለዚህ ቁጥሩን አመጣችሁ አስገባ። ቁጥሩን ካስገባችሁ በኋላ ኮንቲኒው እንዳደረግኛ ከሆናችሁ ኮንቲኒው ትላላችሁ። ከዛ ቁጥሩን ካስገባን በኋላ your date of birth ይላል። የተወለዱበትን በኢትዮጵያ ካስገባችሁ ወደ ግሪጎሪያን ይቀየራል። ግሪጎሪያን ከሆነ በኢትዮጵያ በራሱ ስለሚቀይር ከሁለቱ አንዱን ብቻ መርጠን ቁጥሩን እናስገባለን። ከዛ አሁን ግሪጎሪያን ከሆነ በግሪጎሪያን ፒክ ማድረግ፣ በኢትዮጵያ ከሆነ በኢትዮጵያ ፒክ ማድረግ ነው። አንደኛው ሌላኛው ስለምጠቅም ከሁለቱ አንዱን ብቻ ፒክ ማድረግ። ከዛ ለምሳሌ አሁን ከሁለቱ አንደኛውን ቼክ ላድርግና ላሳያችሁ። ስለዚህ ፒክ አድርጋለሁ። ፒክ አድርጌ ካስቀመጥኩ በትክክል ይቀበላል። አንደኛው ከተቀበለ በራሱ ትራንስሌት ያደርጋል ወይም ኢትዮጵያ ከሆነ ወደ ግሪጎሪያን ከግሪጎሪያን ከሆነ ወደ ኢትዮጵያ ስለሚቀይር ከሁለቱ አንዱን ፒክ እናደርጋለን። ከዛ ለምሳሌ አሁን ከሁለቱ አንደኛው ፒክ አድርጋለሁ ነኝ በኢትዮጵያ ለማምላት ማለት ነው። እንግዲህ ከም ስለሚያሳይ ይሄን ክራይቴሪያ ማሟላት የሚችል እሱን ተቀብለዋል። አሁን ፓስወርድ የምናስገባበትን ቦታ ጠይቋል። የራስን ፓስወርድ አስገባለሁ። ስለዚህ ይሄን ክራይቴሪያ ማሟላት የሚችል ነው። ሚኒመም የሚል 8 ዲጂት መሆን አለበት። አፐር ኬስ ማለት ካፒታል ሌተር ስሞል ሌተር ያለበት አት ምልክት ምናምን ሊሆን ይችላል። ሁለቱም ሁሉንም ክራይቴሪያ ማሟላት የሚችል ካስገባችሁ በኋላ ይሄን ፔስ ያመጣላችኋል። በትክክል ከሆነ ሙሉ ግሪን መሆን አለበት መቀበሉ የሚያሳይ ማለት ነው። ከተቀበለ በኋላ ወደ የሚቀጥለው ስቴፕ ፓስወርድ አሁን የመጀመሪያውን እንደገና እናስገባለን። ከዛ ኮንቲኒው እንላለን። ኮንቲኒው ካለን በኋላ አሁን ሙሉ የሚቀበልበት ፖዚሽን ላይ ይወስዳል ማለት ነው። ስለዚህ ይሄን ከተቀበለ ኮንቲኒው እንላለን። ወደ የሚቀጥለው ስቴፕ የምናልፍበት ላይ ማለት ነው። ስለዚህ ክሬት አድርገናል። ሪዳይሬክት አድርጎ ወዴት ይወስዳል? ሎጊን አድርገን እንደገና እንደ አዲስ የምንገባበት ቦታ ላይ
ይወስደናል። አሁን ተቀብሏል። ስለዚህ ወደ ሎግን አድርገን እንገባበት ቦታ ላይ ወስዷል ማለት ነው። ስለዚህ ይሄን ከተቀበለ አሁን ዩዘር ማስገብተን እንደገና የመጀመሪያውን ፓስወርድ አስገብተን ሎግን አድርገን እንገባበት ቦታ ላይ ያመጣልናል። ስለዚህ ዩዘር ደግሞ እናስገባለን፣ ፓስወርዱንም እናስገባለን። አሁን እንቀበልበት ቦታ ላይ በትክክል የመጀመሪያ ያስገባውትን ጠይቆኛል። ስለዚህ ይሄኛውን እናስገባለን። ስለዚህ ዩዘር ኔም እና ፓስወርድ የመጀመሪያውን ካስገባን ይሄን ፌስ ካመጣልን ቬሪፋይ አድርጓል። አሁን ሎግን አድርገን መግባት እንችላለን ማለት ነው። ስለዚህ ሎግን አደረግኩ። ከዛ ሎግን ካደረግኩ ሙሉ ፕላትፎርም ሞላለበት ላይ ለመሄድ ደግሞ ስልክ ቁጥርና ኢሜል የትኛው ላይ አውቴንቲኬት ላድርግ ነው ያለው። ስለዚህ ከሁለቱ ቀላል የሆነውን እናስገባለን። ወይ ሞባይል ፎን ካልሆነ ኢሜል እናስገባለን። ስለዚህ እኔ ሞባይል መረጥኩ። ስለዚህ ሜሴጅ ወደ ስልኬ እንዲመጣ ማለት ነው። ስልኬን ካስገባ በኋላ ደግሞ አሁን ሜሴጅ ወደ ስልኬ ይመጣል። ያ የመጣው ሜሴጅ ደግሞ አመጥቼ እዚህ ጋር ቬሪፋይድ ለማድረግ ቁጥሩ ነው ይሄኛው ለሜሴጅ ቦታ ላይ ማስገባት ይጠበቅብናል። ስለዚህ አሁን ቁጥሩ ለኮንፈርሜሽን ከተላከ በኋላ ወደ ኢሜል ይመጣል። እሱን ደግሞ ኮንቲኒው ብዬ አክሰፕት አደርጋለሁ። ተቀብሎልኛል። ወደ ቀጥሎ ስቴፕ አለፍኩ። እዚህ ጋር እንግዲህ ሴርቨር ታይፕ በቀኝ በኩል ኔክስት የምናደርግበት ኦሪጂናል አይዲ፣ ኔሽናል አይዲ ወይም ዲጂታል ማለት ነው። ፓስፖርት ምናምን የሚገቡበት ኦፕሽን ይሰጣል። ብዙ አይነት አማራጮችን ኔክስት ካደረጋቸው ያሳያል። ከዚህ ውስጥ ቀጥታ ያልተጀመረ አዲስ ፕሮግሬስ ላይ ያለው ስቴፖችን የሚስል የሚያሳይ እዚህ ጋር ኦሪጂናል አይዲ፣ ፓስፖርት አለ፣ ሬሲደንስ አይዲ። አሁን እኛ ፒክ የምናደርገው የፓስፖርት ስለሆነ ካሚንግ ሱን ነው፣ አክሰፕት አልተደረገም። ስለዚህ ኔክስት አድርገን ቪዛ ምናምን አለ፣ እኛ ፓስፖርት ነው ሰሌክት የምናደርገው። ስለዚህ እዚህ ጋር ያለችውን ስቴፕ የፓስፖርትን ሰሌክት እናደርጋለን። የፓስፖርትን ሰሌክት ካደረግን በኋላ ከዛ በኋላ ያሉ አመላሎችን በትክክል ያመጣልናል። እዚህ እንግዲህ አዲስ ማስወጣትና ማሳደስ የሚለው ሁለቱ ምልክት ነው የሚያመጣው። የመጀመሪያው አዲስ አፕላይ የምናደርግበት ከሆነ የፈርስት ታይም ወይም የመጀመሪያ ጊዜ አፕላይ የምናደርግበት ከሆነ የመጀመሪያውን ስቴፕ እንጠቀማለን። አፕላይ ያደረግነው ወይም እንደ አዲስ ማሳደስ ምናምን ነገር ከሆነ ከስር ያለችውን ስቴፕ እንግዲህ አሁን ወደ እናንተ ለማሳየት ይሄኛውን ማለት ነው። ከስር ያለችውን እቺን ስቴፕ መጠቀም ትችላላችሁ። አጠፍቶ ከሆነ ሙሉ በሙሉ ተበላሽቶ ከሆነ ለማሳደስ የምንጠቀምበት ስቴፕ ሃቭ ዩ ኤቨር ሄልድ ኢትዮጵያ ፓስፖርት ቢፎር የምትል ከስር ያለችውን እንመርጣለን። እሱን ቀጥታ ላይ የምንሰራላችሁ ነው። አሁን ላይ ደግሞ የምናደርገው የመጀመሪያው አዲስ ፓስፖርት ለማስወጣት የሚለውን ስቴፕ ስለሆነ የመጀመሪያውን እንመርጣለን። አዲስ ለማስወጣት ምናምን ከሆነ እሱን ፒክ ካደረግን በኋላ እዚህ ጋር ተርም እንደ ፖሊሲ የራሱ የኢሚግሬሽንና ዜግነት አገልግሎት ስለ ፓስፖርት ያወጣበትን ህግ ሲንደርንስ ምን መሆን እንዳለበት ከ18 በላይ ያለ ሰው ፒክ ማድረግ እንዳለበት እና የራሱ ክራይቴሪያ ይልቻሉ። እሱን ለብቻ ስላለ ይሄኛው እንግዲህ ከ18 ዓመት በላይ ያለ ሰው ስለሆነ ይሄን ክራይቴሪያ እንደ ሁሉ ነው አክሰፕት ማድረግ አለብን። ከዛ በመቀጠል ደግሞ እዚህ ጋር አግሪ ካልን አክሰፕት ማድረግ አለብን። ከዛ አክሰፕት ካደረግኩ በኋላ ደግሞ እንደገና ኔክስት ብዬ ወደ የሚቀጥለው ስቴፕ ማለፍ አለብኝ። ከሁለቱ ኦፕሽኑ ደግሞ ታይፑን ሴሌክት እናደርጋለን። አዳልት እንደ ቻይልድ የሚላለን። አዳልት ፒክ ማድረግ ከሆነ አባቭ 18 ይርስ መሆን ስለሚችል የመጀመሪያውን እንግዲህ አዳልት ነው ፒክ አደርጋለሁ። ከዛ ወደ ኔክስት የሚለው ስቴፕ ማለፍ ነው። ኔክስት ስቴፕ ላይ ደግሞ ካለፍኩ በኋላ እዚህ ጋር አይዴንቲፊኬሽን ታይፕ አለ፣ አይዴንቲፊኬሽን ነምበር አለ። አይዴንቲፊኬሽን ታይፕ እንግዲህ ሬዚደንስ የመንግስት ሰራተኛ ሊሆን ይችላል፣ ኔሽናል አይዲ ሊሆን ይችላል። የሀገር ለምሳሌ ኢትዮጵያ ዜግነት ምናምን ከሆነ የሚሰጥ ከሌላ ሀገር የመጣ ሰው ሊሆን ይችላል። እሱን ቁጥር የምናስገባበትን ስቴፕ ይጠይቃል። አሁን እንግዲህ ሬሲደንስ ታይፕ ከሆነ ይሄኛውን ኦፕሽን ያመጣል። ሬሲደንስ ታይፕ አለ። ቀጥሎ ያለው ገቨርንመንት አይዴንቲፊኬሽን የመንግስት ሰራተኛ ምን የሚሰጥ የመጨረሻ ደግሞ ኔሽናል ወይም ፋይዳ ነምበር ላይ ያለችውን አይዴንቲፊኬሽን ነምበር አመተን እዚህ ጋር ፒክ እናደርጋለን። አይዴንቲፊኬሽን ነምበር ካስገባን በኋላ እንዳይታይ ነው ሼድ ያደረኩት፣ ቁጥሩ እንዳይታይ እንደ ምስጢር እንዲቀመጥ ነው። ከዛ ቁጥሩን አስገብቻለሁ የኔን። አሁን እንግዲህ ፈርስት ኔም ይጠይቃል። ፈርስት ኔም በእንግሊዝኛ፣ ፈርስት ኔም በአማርኛ፣ ሴኮንድ ኔም በእንግሊዝኛ፣ ሴኮንድ ኔም በአማርኛ ስቴፖችን እናሞላለን። በአማርኛ የአባት ስም በእንግሊዝኛ እዚህ ጋር መሆን እናሞላለን። የአባት ስም በእንግሊዝኛ ሞላው። ከዛ በመቀጠል የአባት ስም በአማርኛ፣ በመቀጠል ደግሞ የአያት ስም በእንግሊዝኛ እናስገባለን። እዚህ ጋር እንግዲህ ራሳቸውን በትክክል ያያቸው ማስገባት የአባትን በአማርኛ አስገብቻለሁ። ሆኖም ቀጥለው የግራንድ ፋዘርስ ኔም በእንግሊሽ ይላል የመጀመሪያው። ላስት ኔም በእንግሊሽ አስገብቻለሁ። በመቀጠል ደግሞ የግራንድ ፋዘርስ ኔም በአማርኛ። ከዛ በመቀጠል ደግሞ ጀንደር ይጠይቃል። ሜል እንደ ፊሜል የሚል ኦፕሽን ይጠይቃል። ጀንደር ሜል ብዬ አክሴፕት አደርጋለሁ። እንግዲህ ፊሜል ከሆናችሁ ፊሜል ብላችሁ ማስቀመጥ ትችላላችሁ።
ከዛ ሜል የሚለውን ኦፕሽን አመጥቷል። ስለዚህ ሜል የሚለውን ፒክ አደርጋለሁ። ይህን ዩቱብ ቻናል ሳብስክራይብ ነው ላይክ ያደረጋችሁ ብለው፣ ምክንያቱም ብዙ ተከታይ ያለ ላይክ ነው ሳብስክራይብ የሚያደርግ ሰው በጣም ትንሽ ነው። ለቀጣይ ደግሞ ብዙ ነገሮችን ማግኘት ከፈለጋችሁ ዩቱብ ቻናል ላይክ አድርጋችሁ ቪዲዮንም ሳብስክራይብ ማድረጋችሁ እንዳትረሱ። አሁን ደግሞ ሜል የሚለውን ፒክ እናደርጋለን። ሴክስ ላይ ነው ያለ ነው። ስለዚህ ሜል የሚለውን ፒክ አድርጋለሁ። እናንተም የእናንተን ጾታ መግለጽ የምትችሉበት ቦታ ነው። ስለዚህ ኢረር መኖር የለበትም። ከዛ በርዝዴት ላይ እናልፋለን። መጀመሪያ ላይ ሎጊን ለማድረግ ላይ ተጠቀምንበትን በርዝዴት እዚህ ጋር ተማሳ መሆን አለበት። ምን ላይ ከሆነ ፕሪንት የምናደርግበት ላይ እና ለአሻራ የምንሰጥበት ሰዓት ላይ አስቸጋሪ ስለመሆን እዚህ ጋር ኢረር መኖር የለበትም። በርዝዴት ላይ ደግሞ መጀመሪያ በግሪጎሪያን ዴት ተሰጥተው ከሆነ ወደ ኢትዮጵያ በራሱ ትራንስዴት ያደርጋል ተባብለናል። ስለዚህ ግሪጎሪያን ዴት ፒክ ታርጉ ከሆነ በራሱ ጊዜ ወደ ኢትዮጵያ ይቀይራል። በኢትዮጵያ ከሆነ ደግሞ ወደ ግሪጎሪያን ይቀይራል። ስለዚህ ከሁለቱ አንዱን ፒክ እናደርጋለን። እዚህ ከሁለቱ አንዱን ፒክ አደረግን በራሱ ትራንስሌት የሚያደርግ ስለሚያደርግ ሁለቱም ለማምራት አይጠበቅብንም። ከሁለቱ አንዱን ብቻ ፒክ አድርገን በራሱ ስለሚያስቀምጥ ይህንን አሁን አሞላለሁ። ስለዚህ 1992 እስከ 2003 ባለው ኦፕሽን ውስጥ ያለው ይሄኛውን ያስቀምጣል። ስለዚህ ሰኔ 17 1993 ይሄንን ከስር ኦፕሽን ግሪጎሪያን ሳንዴ ጁን 24 የሚል ኦፕሽን አለ። ኢትዮጵያን እሁድ ሰኔ 17 1993 የሚል ከስር ያስቀምጣል ማለት ነው። ይሄን አስቀምጠን ከዛ በመቀጠል ወደ ኤጅ ነው የምናልፈው። ኤጅ በትክክል እሱ ቆጥሮ ስለሚያስቀምጥ 2001 እንደሆነ እንደናስቀምጠው 1993 እንደሆነ በራሱ ውስጥ ያስቀምጧል። ኤጅ የሚል ኦፕሽን ላይ ደግሞ ቀጥለው ማለፍ እንችላለን። እዚህ ጋር በትክክል እንደሆነ አባብ 18 ይርስ መሆን እንዳለበት መጀመሪያ፣ ምክንያቱም አዳልት ብለን ስለገባን አባብ ኤጅ መሆኑን እርግጠኛ መሆን አለባችሁ። ከዛ መቀጠል ወደ ኤጅ በራሱ ውስጥ ሞልቷል። ሪጅን ኦፍ በርዝ የተወለዳችሁበትን ክልል ነው የሚጠይቀው። ስለዚህ ሳውዝ ዌስት ኢትዮጵያ ሪፕሬዘንት እንደሆነ አስገባው። ኔሽናሊቲ በራሱ ጊዜ አጠቃላይ የኢትዮጵያ ስለሆነ ሬዚደንስ ቅድም ስለጠየቀ በኢትዮጵያ አፕላይ ስላደረገ ኢትዮጵያ ያደርገዋል። ከዛ ፕሌስ ኦፍ በርዝ የተወለዳችሁበትን እናንተ ነው የምታስገባላችሁ። ከዛ በመቀጠል ደግሞ በርዝ ሰርቲፊኬት ነምበር አለ። በርዝ ሰርቲፊኬት ደግሞ 17 ዲጂት ቁጥር ማለት ነው። 17 ዲጂት ቁጥር እናስገባለን በርዝ ሰርቲፊኬት ነምበር። ከዛ በርዝ ሰርቲፊኬት ነምበር 17 ካስገባን በኋላ ቀጥሎ ያለው ኦኩፔሽን ነው። ከዛ በርዝ ሰርቲፊኬት እንዳይታይ አድርጋለሁ ቁጥሩ። አንተም ሼድ ለኮፒራይት ነው ሼድ ያደረኩት መታሰር የሌለበት ነው። ከዛ በመቀጠል ኦኩፔሽን አለ። ሙያችሁን የምታስገቡበት የራሳችሁ ሙያ እዚህ ጋር ማስገባት ትችላላችሁ። የኔን ቢዝነስ ኦነር የሚለውን ወይ ቢዝነስ ማን የሚለውን አስገብቻለሁ። ከዛ ማርሻል ስታተስ አለ። ማርሻል ስታተስ ሜሪድ ሲንግል የሚል ኦፕሽኖቹ አሉ። እሱን እናስቀምጣለን። ዊንዶው የፈታ ያገባው ነው የሚል ኦፕሽን አለ። ከዛ ሲንግል የሚለውን እናስገባለን። ከዛ ሄይት በሴንቲሜትር ነው የሚገለጸው 176 ወይም 1 ሜትር ከ76 የሚል ኦፕሽን እናስቀምጣለን። ከዛ በመቀጠል ደግሞ ሄር ከለር አለ። ብላክ፣ የለው፣ ግሪን የሚል ኦፕሽን አለ። አይ ከለርም አለ። እሱን እናስቀምጣለን። ሁለቱም ብላክ ስለሆነ አጠቃላይ አፍሪካ ተመሳሳይ ስለሆነ ብላክ እናስቀምጣለን። ከዛ በመቀጠል ደግሞ ወደ ዞን ኦፕሽኖች ያልፈናል ማለት ነው። ሜን አድሬስ ዲቴል፣ ሪጂናል ያልፈናል። ሜን አድሬስ ዲቴል አሁን 4ኛ ስቴፕ ላይ ነው። አጠቃላይ 9 ላይ ነው የሚያልቀው። ሜን አድሬስ ዲቴል ሪጂኖቹን እዚህ ጋር እናንተ ሪጂን ማስገባት የዩቲዩብ ቻናል ላይክ እና ሰብስክራይብ እያደረጋችሁ እንድትከተሉ ምልክት ያሳየ ነው። ስለዚህ እዚህ ጋር ደግሞ ሪጂናል ላይ ደርሰናል። ሪጂን ኦፕሽኖቹን እናስቀምጣለን። ሪጂን እኛ አሁን ያለንበትን ሪጂን እናስቀምጣለን። አሁን መጀመሪያ ላይ መልሶ ጠይቀዋል። ከዛ ዞን የሚለውን እንደገና እናስገባለን። ዞን ራስን አስገብቻለሁ፣ ራሳችሁንም ማስገባት ትችላላችሁ። ከዛ በመቀጠል ወረዳ ይጠይቃል፣ ወረዳንም እናስቀምጣለን። ከዛ ኦፕሽኖቹን አንድ በአንድ ያስገባን ስንሄድ ቀበሌ ይጠይቃል። የቀበሌን 02 እናስገባለን። ሲቲ ደግሞ ያላችሁበትን ሲቲ በትክክል ማስቀመጥ ነው። ከዛ በመቀጠል ደግሞ ሆም አድሬስ አለ። ሆም አድሬስ በትክክል እናስገባለን። ከዛ ኔክስት ኦፕሽን እንገባለን። እዚጋ ኮንታክት ዲቴል አለ። ሞባይል ነምበር መጀመሪያ ላይ አካውንት ለኮኔክት የተደረገው። ከዛ በመቀጠል ደግሞ ኢሜል አድሬስ አለ። መጀመሪያ ላይ የነበረውን ሆኖ ኢሜል አድሬስ እና ሞባይል ኮንታክት ነምበር እናስገባለን። ኢሜል፣ ሞባይል ነምበር እና ኢሜል የመጀመሪያው መቀየር የለበትም። ኤጂም ተመሳሳይ መሆን ያለበት፣ ምክንያቱም መጨረሻ ላይ አክሴፕት ስለማያደርግ ማለት ነው። እዚህ ሞባይል ነምበሩን ካስገባን በኋላ ኢሜሉን ካስገባን በኋላ ኢሜሉ በፍጹም መቀየር እንደማይቻል መጨረሻ ላይ ኦፕሽን ይሰጣል። ከዚህ አክሴፕት ካደረገ በኋላ ወደ ኔክስት የሚለው ስቴፕ እናልፋለን። እዚህ ጋር ደግሞ ካንትሪ ይጠይቃል። ካንትሪ ገጽ የምናሞላበት ሰዓት ላይ የመጀመሪያው ላይ አፕላይ ተደረገ መሆን አለበት።
ካንትሪ ስቴፕ ላይ ኢትዮጵያ እንላለን። ከዛ ኢንሮልመንት ኦፊስ ማለት ያን ፓስፖርት መቀበል የምንችልበት ለኛ የሚቀርበውን አቅራቢያ ላይ ያለውን ኢሚግሬሽን ፒክ የምናደርግበት ማለት ነው። ስለዚህ ኢንሮልመንት ኦፊስ ላይ ሴሌክት አን ኦፊስ የሚላለ ጅማ፣ አዲስ አበባ የሚል አርባ ምንጭ፣ ሐዋሳ፣ ባህር ዳር ለእናንተ የሚቀርበውን አንድ ፒክ ታደርጋላችሁ። ከዚህ ውስጥ የራሴ ጅማ የሚለውን ታደርጋለሁ። ከዛ አይ ዊል ኮሌክት ማይ ዶክመንት አት ኢሚግሬሽን እና ሁሉም ዶክመንቶችን ይዤ ይገኛሉ የሚል አይነት ኦፕሽን ይሰጣል። ከዛ ወቅት ደግሞ ሰርቪስ ታይፖቹ አሉ። 2 ዴይ ሰርቪስ፣ 5 ዴይ ሰርቪስ እንደ ኖርማል ሰርቪስ የሚላለ። 2 ዴይ ሰርቪስ ፊክስድ ዴይ ነው፣ ለ2 ቀን ብቻ የሚቆይ ከነ ፕራይሱ ተቀምጧል። 2 ዴይ ሰርቪስ ለ2 ቀን ብቻ የሚቆይ። ኖርማል ሰርቪስ አንድ ወር ከ15 ከሆነ ቀን ቆይታ መቀበል የሚችልበት ማለት ነው። ከዛ እዚህ ጋር ደግሞ የ2 ዴይስ ኦፕሽን ላይ ያለውን ጀምሮ ከሆነ 2 ዴይስ ሰርቪስ ላይ ያለው የ2 ዴይ የራሱ ብር መጠን አለው 25,000 ያለበት ፔን ፕራይሱ ለ2 ቀን ሊሚት እንደሆነ። የ5 ዴይ ደግሞ 5 ዴይ 5 ቢዝነስ ዴይ ዊዝ 20,000 ብር ምናምን 20,000 ምናምን ብር 20,000 ብር ሶሪ ያለበት ያስቀምጣል። ኖርማል ሰርቫይስ ከሆነ ደግሞ አንድ ወር ከ15 ቀን እና የክፍያ መጠኑ ደግሞ 5,000 ብቻ እንደሆነ ያሳያል። ከዚህ ውስጥ ደግሞ የፈለጋችሁን ፒክ እናደርጋለን። አሁን የምንሰራው የ5,000 ነው። ስለዚህ እሱን ፒክ ካደረግም በኋላ ከ1 እስከ 3 ካሉት ውስጥ የ3ኛው ፒክ እናደርጋለን። ስለዚህ ፕራይሱ መጨረሻ ላይ የምንከፍለው 5,000 ይሆናል ማለት ነው። ከዚ ኖርማሉን ፒክ ካደረግም በኋላ የኖርማል ሰርቪስ የሚለውን ፒክ ካደረግም በኋላ ቀጥሎ የሚመጣውን ስቴፕ እናሞላለን። ኖርማል ሰርቪስ 5,000 የሚሆን ከሆነ ከዛ የሚቀጥለውን ለማለፍ ቅጥኛ መሆን ያለባቸው ግን ምንድነው አንድ ወር ከ15 ከሆነ መቆየት እንደሚችል ግልጽኛ መሆን አለባቸው ማለት ነው። ምክንያቱም ካሉት እንትኖቹ ፕራይሱ አነስተኛ ስለሆነ። አሁን ቀጥሎ ያለው ምንድነው አፖይንትመንት ዴት መሄድ የምንችልበት መች ነው የምንቀበለው የሚለውን የቀናቶቹን ቀጠሮ ቼክ የምናደርግበት ነው። አፖይንትመንት ዴት ፒክ ካደረግን በኋላ በትክክል ፍሪ ቀን ያልተያዘ ቀን እንዳለ ያሳያል። አፖይንትመንት ዴት ፒክ የሚደረግበት ሰዓት ላይ ለምሳሌ ከ21 ቀን ጁላይ 2026 ቀን 21 ጀምሮ ያለው ቀን ብቻ ፍሪ እንደሆነ ነው የሚያሳየው። ከዚ ጁን 21፣ 22፣ 23፣ 24፣ 25 እስከ 8 ድረስ ያለው ፍሪ እንደሆነ ያሳያል። ከስር ያሳያል ከነ አማርኛ በሁለቱም ያሳያል፣ በግሪጎሪያንም ያሳያል። ይህ ሼድ የተደረገው በትክክል ፒክ ማድረግ የማንችልበት ቀን ነው። ለዛ መሄድ የማንችልበት ወይም ሌላ ሰው ሰለክት ያደረገ ቀን ነው። ፍሪ ቀኖቹ ከ1 ጀምሮ ያለ ቀን ብቻ ነው ያለው። ስለዚህ ከዛ ውስጥ ነው ፒክ ማድረግ የምንችል። ያኞቹ መምረጥ አንችልም፣ አንድ ሎክድ ናቸው። ሌላ ሰው ፒክ ያደርገው ስለመጣ ወደ ፋስ ስለተያዘ ማለት ነው። አሁን ከፍሪ ቀኖቹ ውስጥ አንደኛው ፒክ እናደርግና እናያለን። ቀን 1 ላይ ፒክ ካደረግን በኋላ እዚህ ጋር ያሳያል ማክሰኞ ሐምሌ 14 2018 ላይ እንደሆነ ያሳያል። ሰዓት ከ4 ሰዓት እስከ 5 ሰዓት ብቻ መድረስ የሚችል መቀበል የሚችልበት ቀን ቀጠሮ እንደሆነ ያሳያል። ይሄን አምነን ደግሞ ተስማምተን የምንቀበል ከሆነ ኔክስት ብለን እሱን ማለፍ እንችላለን ማለት ነው። ስለዚህ ቀኑን መቀየር እንችላለን። ሌላ አማራጭ ያለበት ቀኗ ጠባብ ስለሆነች ወደ ቀን 22 አዙረን ከዛ ሙሉ ሰዓት ፍሪ እንደሆነ ያሳያል። ያልተያዘ ስፖት ነው የሚለው 9 ስፖት 9 ቀጠሮ ተይዟል፣ 8 ተይዟል የሚል ኦፕሽን ይሰጣል። 11 ስፖት ወደ ከ2 ሰዓት እስከ 8 እስከ 9 ባለው 11 ስፖት ምናምን እንዳለ ያሳያል። ከ8 እስከ 9 ስፖት ብቻ እንዳለ ያሳያል። ይህን ኦፕሽን መምረጥ እንችላለን። ስለዚህ ቀን 22 ላይ 21 ላይ ከተመለስን ደግሞ ኦፕሽን ምንም ብዙ የለም። ስለዚህ ቀን 22 ላይ ሲሆን ሙሉ ኦፕሽን የሚኖረው ከሁለቱ በጣም ሰፊ ኦፕሽን ያለውን ከልክ ያደረግን በኋላ እዚህ ጋር አሁን ሪኩዌርመንት ዶክመንት ነው አፕሎድ የምናደርገው። የሚያስፈልጉ ዶክመንቶች ዲጂታል አይዲ እና ፋይል አይዲ አፕሎድ ማድረግ የምንችልበት ነው። በርዝ ሰርቲፊኬት መጀመሪያ በሶፍት ኮፒ ካዘጋጅን በኋላ ፋይሉን አመተን በራሳችን የምናስገባበት ነው። የሚጠይቅበት ሰዓት ላይ ፐርሚሽን ይጠይቃል። ፐርሚሽኑን አሎክ ካደረግን በኋላ ከፒሲ ሊሆን ይችላል፣ ከስልካችሁ ሊሆን ይችላል። ዶክመንቱን ወደዚህ የምናመጣበት ነው። ከዛ አፕሎድ ምልክት ስንነካ ቀጥታ ያመጣል። ስለዚህ ዶክመንቱን እየመረጥን ነው። ከዚ ዶክመንቱን ከመረጥን በኋላ መጀመሪያ ያስቀምጠውን ዲጂታል አይዲውን አመተን እዚህ ጋር ሴቭ እናደርጋለን። አመጥተዋል። ከዛ ፋይዳ አይዲ ደግሞ ከነካም በኋላ ፋይዳ አይዲውን አመተን እዚህ ጋር እናስገባለን ማለት ነው። ፋይዳ አይዲ ሴቭ ካደረግን በኋላ መጥቶ ፕሮሰስ ያደረግና እዚህ ጋር ያመጣል። እዚህ ጋር እንግዲህ ሜሬጅ ሰርቲፊኬት የሚለው መጀመሪያ ከመረጥን ነው። ሙሉ ዶክመንቱን ማየት ከፈለግን የአይን ምልክት ያለበትን ስትነኩ ልክ መሆኑ ያሳያል። አሁን ሙሉ ዶክመንት ዲሌት ማድረግ ከፈለጋችሁ ዲሌት ምልክት አለ። ስለዚህ አክሰፕት ካደረግን ኔክስት ብለን እንገባለን። ኔክስት ካደረጋችሁ በኋላ ኦፕሽናል ዶክመንት ተጨማሪ አስፈላጊ ነው የምትሉ ዶክመንት ካለ ደግሞ ማስገባት እንደሚቻል ያሳያል። ከዛ ኔክስት እንላለን። ኔክስት ብለን ወደሚቀጥለው ስቴፕ ዶክመንት ብናስት የሚጨምርበት ዶክመንት ከሌለ ኔክስት ብለን ወደሚቀጥለው ስቴፕ ማለፍ እንችላለን። ምክንያቱም አዲሽናል ዶክመንት ካስፈለገ ብቻ ነው የምናስገባው። ይህ ዩቱብ ቻናል
ሳብስክራይብ ላይክ ያደርጋችሁ እንደሆነ ተስፋ አደርጋለሁ። አዲስ ከሆናችሁ ይሄን ቪዲዮ ሳብስክራይብ ማድረግ ግዴታ መሆን አለበት፣ ምክንያቱም ይሄ ቪዲዮ ተከታተለ እንዲመጣ። ስለዚህ እዚህ ጋር ሪፈር እናደርጋለን። ልክ ነው አይደለም? ሁሉን ያሞላነውን ስቴፕ እዚህ ጋር ያሳያል። ልክ ነው የሚለውን ቼክ እናደርጋለን። ክፍያ ከመክፈላችን በፊት የስም ኢሬር እንዳይኖር፣ የእድሜ ኢሬር እንዳይኖር፣ ምክንያቱም ናሽናል አይዲ ጋር የሚገናኝ እድሜዎቹ ማች መሆን ስላለበት ቼክ እናደርጋለን። ትክክል ከሆነ ኔክስት ብለን አልፈን አሁንም የበለጠ ቼክ ለማድረግ እንድጠቅመኝ ከተለያዩ ማስተካከል ስለማይቻል ማስተካከሉ ራሱን የቻለ ክፍያ ስለፈልግ አሁን እዚህ ኤዲት ማድረግ ያለብን ነገር በደንብ ቼክ እናደርጋለን። እርግጠኛ ከሆናችሁ ደግሞ ሙሉ በሙሉ ወደ ፔመንት የምናልፍበት ስለሆነ አሁን ወደ ፔመንት ፕሮሰስ መጥተናል ማለት ነው። ሳብሚት አድርገን የመጀመሪያው ሳብሚት አድርገን ከጨረስን በኋላ ወደ ክፍያ ነው የምንሄደው። ክፍያ ቼክ ካደረጋችሁ በኋላ በቴሌብር እና በ5,000 ብር ነው እንግዲህ የምንከፍለው። በቴሌብር እና በንግድ ባንክ ኦፕሽኖች አሉ። ስለዚህ ፔመንቱን ሪዳይሬክት ያደርጋል። 5,000 ብር እንደምከፍልም ያሳያል። ሪዳይሬክት እናደርግና ወደ ፔመንት ስቴፖቹ እንሄዳለን። ፔመንት ስቴፖቹ ዳይሬክት አድርገው ወደዚህ ከመጣን በኋላ 3 አይነት አማራጭ አለ። ሲቢኢ አለ፣ ኮመርሻል ባንክ፣ ኖርማል አለ፣ ቴሌብር አለ። ስለዚህ ንግድ ባንክ ብለን ቢካረግን በኋላ ፕሪንት ማድረግ የምንችልበትን ዶክመንት ያመጣል። እዚህ ጋር የምንወስደው ባርኮድ አለች፣ ኦርደር ኮድ አለች። ኮዷን ወስደን ነው እንግዲህ ክፍያ ላይ ንግድ ባንክ ላይ መክፈል እንችላለን። ቴሌብር ላይ ደግሞ ወስደን መክፈል እንችላለን። እቺ ፕሪንት ካደረግን በኋላ ሪፍሬሽ በኋላ የምናደርገው ማለት ነው። ፕሪንት ብለን ጊዜ እንመለከታለን። ካልሆነ ደግሞ ኦርደር ኮዷን ኮፒ ማድረግ ግዴታ ነው። ንግድ ባንክ ወስደን በትንሽ 3 ሰዓት ውስጥ ከፍለን 5,000 መጨረስ አለብን። ስለዚህ ዶክመንቷን ወይም ኦርደር ኮዷን ፒክ እናደርጋለን። ኦርደር ኮዷን ፒክ ካደረግን በኋላ ሪዳይሬክት ያደርጋል። በራሱ ውስጥ ሲስተም ፕሮሰስ የሚያደርግበት ሰዓት ላይ ሪፍሬሽ ማድረግ ነው። እዚህ ጋር ክፍያው በትክክል የሚያደርግበት ሰዓት ላይ ፔመንት ኮምፕሊት የሚለውን ያሳያል። ደረሰኝ እሱን ደግሞ ፕሪንት አድርገን ነው እንግዲህ ይዘን የምንሄደው። በትክክል ፕሮሰሱ አልቆ ከሆነ ክፍያ ካለቀ በኋላ ፔመንት ኮምፕሊት ይላል። ፔመንት ኮምፕሊት ያለውን ዶክመንት ደግሞ እኛ ፕሪንት አድርገን ወስደን ቀጠሮ ቀን ላይ ይዘን መገኘት አለብን ማለት ነው። ስለዚህ እዚህ ጋር አዲስ ነገር ካላችሁ ያልገባችሁ ነገር ካላችሁ መጠየቅ ትችላላችሁ። ይሄ ዩቲዩብ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ አድርጉ፣ ላይክ ምልክቱን ማብራታችሁ እንዳትረሱ። በቀጣይ ላይ ቪዲዮ እስከምንገናኝ ያላችሁ በሰላማችሁ ይዘው ደርሻላችሁ።